ይሄ ቦታ የተፋሰስ ልማቱን የአፈርና ውሃ ጥበቃ ስራውን የጀመርንበት ነው። መነሻው ክብርት እንደገለጸችው ይሄ እንጦጦ ፓርኩ ሲጀመር የጀመረ ነው። ይሄ ሰርከስ ቤቱ በዚህ በሚመጣ ጎርፍ ይሄ ቦታ ገሊ ኢሮዥን ፈጥሮ ስለነበረ ቤቱ ይወሰዳል በሚል ስጋት ስራውን አቁመውት ነበረ ለረጅም ጊዜ የነበረው። ልክ ስንመጣ ከዚህ ከጋቢዮን ስራ ገሊ ኢሮዥን ስለነበረ ከፍተኛ ከዚህ ተራራ ላይ በቀጥታ ወደ ወንዙ የሚገባ ስለነበረ ይሄ ተቦርብሮ ነበር። ይሄን በጋቢዮን ስራ ነው የጀመርነው። በዚህ ፕሮጀክት የተለየ ነገር ያደረግነው የትኛውን ስራ ማን በተሻለ ብቃት ይሰራዋል የሚል የባለሙያ አይደንቲፊኬሽን ስንለይ ወይም ባለሙያ ስንለይ የመጀመሪያው ስራ ያደረግነው ለተፋሰስ ልማት በክትር ስራ በጣም የታወቁና በዩኒስኮም ሪጅስተርድ የተደረጉ ሀገር በቀል እውቀቶችን ስንፈልግ ኮንሶን አገኘን። ከኮንሶ ወደ 667 አርሶ አደሮች እና በዚህ በክትር ስራ ልምዱ ያላቸው ሰዎችን አምጥተን 4 መሰረታዊ ነገሮች እዚህ ላይ ሰራን። የመጀመሪያው እነዚህ የምናያቸው እርከኖች ናቸው። ከእርከኑ በተጨማሪ በተቦረቦረ ቦታ ላይ ቼክ ዳሞችን ተቦርብሮ ነበር። ነዋሪ እዚህ ውስጥ ስለነበረ የሚወርዱበት ቦታ ላይ ቼክ ዳሞች ገነባን። ገላጣ በሆኑና ክፍት ቦታዎች ላይ ደግሞ ትሬንቾችን ቆፈር። ከዛ ውጪ እንደዚህ ገሊ ኢሮዥን የተፈጠረበት ቦታ ላይ ደግሞ ጋቢዮን ሰራን ማለት ነው። እነዚህ በ438 ሄክታር ይሄን ተራራ በእንዲህ አይነት እርከን ታጠረ። በአራቱ ጋቢዮንን ጨምሮ የትሬንች ቁፋሮ ተደረገ። ቅድም ክብር ስገልጽላችሁ የነበረው የወንዙ ዘንድሮ መመለስ መጀመር በተጨባጭ የሰራነው ስራ ውጤት እያፈራ መሆኑን ማሳያ ነው። አምና ዘግይተን ነው የጀመርነው። ይሄ ለውሃው መጠን መጨመር በጣም ትልቅ ትርጉም አለው። ሁለተኛው ባህር ዛፍ አንድ 20 ዓመት እድሜ ያለው ባህር ዛፍ በቀን እስከ 200 ሊትር ውሃ የመምጣት አቅም አለው፣ አንድ በርሜል ማለት ነው። ይሄንን ለማስቀረት ባህር ዛፍን ከዚህ ተራራ ላይ ዋናው የከተማው የውሃ ማስረጊያ ቦታ ታች ላይ ጉድጓድ ስንቆፍር ማግኘት የምንችለው ይሄ ውሃ ካሰረገ ነው። ይሄ ያለንበት ቦታ እና ተራራ በጣም ታሪካዊ ተራራ ነው። የአዋሽ ተፋሰስ መነሻ ነው። እንዲሁም በዛ በጀርባው በኩል ደግሞ የአባይ ተፋሰስ መነሻ ቦታ ነው። አዲስ አበባ ውስጥ ከሌላ ቦታ መጥቶ የሚገባ ወንዝ የለም። ከዚህ ተራራ ውስጥ በሚመነጩ ምንጮች ነው ወንዝ የነበረው በፊት። ነገር ግን ባህር ዛፍ እዚሁ መጥቶ ስለሚጨርሰው ውሃውን ወደ ታችኛው የከተማው አካል የሚመጣ ውሃ የለም። ጉድጓድ ተቆፍሮ ከሌላ ቦታ በፓምፕ ነው አብዛኛው የመጣ ያለው። ይሄን ለመመለስ ሜጀር ፖርኮሌሽን ኤሪያ ይሄ ማስረጊያ ቦታውን ወደ ነበረበት በኢንዲጂነስ ዛፎች የመቀየር ስራ እየሰራን ያለ ነው። ባህር ዛፍን ከተራራው ውጪ ባሉት ሌሎች ቦታዎች ላይ የማዛወርና ይሄንን በሀገር በቀል ዛፎች አለፍም ቢል ለተራራ የሚመቹ ፍሩቶችን ወደ ታችኛው ተፋሰስና ገላጣ ቦታዎች ላይ መትከል ስራ ጀምረናል። በ3 እና 4 ዓመት ይሄን በኢንዲጂነስ ዛፎች የመተካት ስራ ባህር ዛፉ እንዲባርክ የማድረግና የማምከን ስራ ተጀምሯል። ይሄ በሂደት የሚደረግ ይሄ ጥብቅ ተራራ ለከተማው እንደ መተንፈሻ አካል አድርገን እንደ ሳምባ አድርገን የምናየው ስለሆነ በሂደት የምናደርገው ነው የሚሆነው። አምና በሰራነውና በአንድ ዓመት ጊዜ ውስጥ አሁን በዚህ ደረጃ ሪቫይቭ ማድረግ ችሏል። መተንፈሻ ሳምባ ነው። በዛ ብቻ ሳይሆን ደግሞ አዲስ አበባ ላይ የመጠጥ ውሃ ችግር አለ። ለወንዙ ብቻ ለውበቱና ለጤንነቱ ብቻ ሳይሆን ለከተማችን ተጨማሪ የውሃ አቅም እንደምናገኝ ጥናቶች አመላክተው እሱንም ጭምር እምነት አሳድረን ነው እየሰራን ያለ ነው። ትክክል ነው። ሁለት ነገር ነው ባህር ዛፍን በማምከን የምናገኘው። የመጀመሪያው የምንተካው ዛፍ እንደ ባህር ዛፍ በስሩ ሌሎች እጽዋቶች እንዳይበቅሉ ስለማይከለክሉ ባዮዳይቨርሲቲን እንመልሳለን። ባዮዳይቨርሲቲ ሲመለስ አጋምና ቀቃን ጀምሮ ነባር በተራራው ላይ በፊት የነበሩ አብረው እየበቀሉ ኢኮሲስተሙ ይመለሳል ማለት ነው ወደ ነበረበት። ሁለተኛው የውሃ ቮሊዩም ቅድም ክብርት ያለችው እዚህ በሰመጠ ውሃ ልክ ነው ታችኛው ተፋሰስ ላይ ለነዋሪዎቹ የምንፈልገውን ውሃ ቆፍረን ልናወጣ የምንችለውና በዘንድሮ ዓመት ይሄ ትልቅ ማሻሻል አምጥተዋል። የምታዩት ነው ፊት ለፊታችን ላይ ባህር ዛፍ ባመከንባቸው ቦታዎች ላይ ከውስጥ የነበሩ ሀገር በቀል ዛፎች ለምልመው ቦታውም ሪቫይቭ አድርገው ሳር ከስር ማብቀል ጀምረዋል ማለት ነው። ባህር ዛፍ የተለየ ኔቸሩ የወፍ ጎጆ እንኳን ላው ላይ እንዲሰራ አይፈቅድም። ሁለተኛ ባህር ዛፍ
ስሩ ወደ ታች የሚሄድ ከመሆኑ አንፃር ሀገር በቀል ዛፎችም ሆኑ ሌሎች ዛፎችን በጣም ምግብ ስለሚሻማ ምንም አብሮ ሊበቅል እንዲችል አይፈቅድላቸውም ማለት ነው። ይሄንን ነው እየቀየርን ያለነው። ምህዳሩ ተጠብቆ የውሃ ምንጮቹ እንዲመጡ ማድረግ ብቻ ሳይሆን ውበትም ጭምር በሚጨምር መንገድ ነው የተሰራው። በእርግጥ እነኚህ አገር በቀሎቹ ጽዶቹ በጣም ታይተዋል። አሁን መጀመሪያ በባህር ዛፍ ተውጠው ነበር። አዳዲስ የተተከሉት ደግሞ እየተነሱ ነው ያሉት። አንድ ላይ ይሄ ውሃውን ነው የሚያመጣው። ውሃውን ተፋሰሱን ነው የሚያድነው። ዛፎችን የምንተክለው አካባቢውን ለማሳመር ስነ ምህዳሩን ለመጠበቅ ለኢንቫይሮንመንት ብቻ አይደለም፣ ለምግባችንም ጭምር ነው። ይሄ ደግሞ እዚህ ጋር ለምግባችን የተተከለው ነው። የፍሩት ፓርክ ነው። እዚህ ጋር የተተከለው እንጆሪ ነው። ሌላ የችግኝ ማፍያ ጣቢያዎችም በየቦታው አሉ። አካባቢውን የሚያሳምራሉ፣ ምግብም ይሆናሉ፣ ገቢ ያስገኛሉ፣ የስራ እድል ይፈጥራሉ ማለት ነው። ይሄ እንግዲህ እንጦጦ ተራራ ስር የወንዙ መነሻ 00 መነሻ የምንለው አካባቢ የተሰራ ስታዲየም ነው። ትልቁ ስታዲየም ነው። እንደዚህ አይነት 3 አለን በዚህ መስመር ላይ ደረጃውን የጠበቀ መቀመጫ ያለው ማንኛውንም ውድድር ማንኛውንም አይነት ልምምድ እዚህ ማድረግ ይቻላል። ቅድም ሃይኪንጉን ከአትሌቶቻችን ማስታወሻ ጋራ እና የነሱ ውለታ ጋራ እያይዘን የሰራ ነው አለ። እዚህ ጋር ስፖርት መስራትም ተራራ ላይ መውጣት መውረድም ኳስ መጫወትም ይቻላል ማለት ነው። በአጠቃላይ ከፒኮክ ተነስተን እዚች እስከ እንጦጦ ምንጭ ድረስ 15 ሜዳዎች አሉ። 15 ሜዳ ብቻ የስፖርት ሜዳ። ግማሾቹ ትናንሽ ናቸው፣ ግማሾቹ መካከለኛ፣ ግማሾቹ ደግሞ እንደዚህ ደረጃቸውን የጠበቁ ናቸው። በሁሉም ላይ ነገ ለብሔራዊ ቡድናችን ለኢትዮጵያ የምንመኘው ያ ትልቅነት በእግር ኳስም በዓለም ላይ ከፍ ብለን እንድንታይ የሰነቅነው ራዕይ ውጤታማ እንደሚሆን ምንም ጥያቄ የለውም። ፍላጎቱ አለ። በከፍተኛ ሁኔታ ወጣቱ ስፖርትን ይወዳል። ለስፖርት ልምምድ የሚችለውን ሁሉ አቅሙን አውጥቶ ነው የሚሰራው። እኛ ደግሞ እንደዚህ አይነት ፋሲሊቲዎችንና ስልጠናዎች እዚህ ላይ ከጨመርንላቸው የማይከናወንበት ምንም ምክንያት የለም። እንግዲህ ክብርት ከገለጸችው በተጨማሪ እዚሁ ላይ ብቻ 3 በአንድ የሆነ ሜዳ አለ፣ ማሟሟቂያ ቦታ አለ። የህፃናት ደግሞ ራሱን የቻለ ሌላ ሜዳ አለው። ብዙ ፋሲሊቲዎችን ነው ይሄ ራሱ በተጨማሪነት የያዘው። አሁን ያለንበት ደግሞ ራኒንግ ትራክ ነው። እዚህም በተጨማሪ ለመሟሟቅም የሚጠቀሙበት ለሩጫም ውድድር ደረጃውን የጠበቀ ራኒንግ ትራክ ነው እዚህ ተገነባ ያለው ማለት ነው።